ሰላም ሰላም ተወዳጆች የጌታ ጸጋና ሰላም ይብዛላችሁ። ተባረኩ። እንዴት ከረማችሁ? እንዴት ሰነበታችሁ? ሁሉ ሰላም ነው ወይ? እግዚአብሔር አምላክ ይባረክ ለዘላለም። እኔ እንግዲህ አባ ዮናስ እባላለሁ። ጌታ የተመሰገነ ይሁን። በዚህ መስመር ላይ ዛሬ ለኦርቶዶክሳውያን መልእክት ለማስተላለፍ ገብቻለሁ። እግዚአብሔር አምላክ ስሙ የተባረከ ይሁን። ብዙ ጊዜ በላይቭ አልገባም። የምገባው 10 ደቂቃ የሚሞላ መልእክት አስተላልፌ ነው የምለቀውና ዛሬ ግን በእንዲህ መንገድ ገብቻለሁ። እስቲ የገባችሁ ወገኖች ይህንን ቪዲዮ ታፕ አድርጉ፣ እንደገና ሼር አድርጉ። እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ብዙዎች ጋር እንዲደርስና ሰዎች አዳምጠው እንዲጠቀሙ ሌሎችም ጋር እንዲያደርሱት በጣም ጠቃሚ ነው ብዬ አስባለሁ። እስቲ ሼር አድርጉ። ጌታ ኢየሱስ አብዝቶ ይባርካችሁ። ጥቂት ደቂቃዎች እንታገስ፣ ሰው እስኪገባ ድረስ ማለት ነው። ጌታ የተመሰገነ ይሁን ለዘላለም። እግዚአብሔር ይባርካችሁ። ተባረኩ። እየገባችሁ ያላችሁ ወገኖች ጌታ ኢየሱስ ዘመናችሁን ይባርክ። ክብር ለእግዚአብሔር ይሁን። ርዕስ ሰጥቼዋለሁ ዛሬ ለምናገርበት ሐሳብ። ድንግል ማርያም ሁለት አፍ ኖሯት ሁለት ስራ ትሰራለችን በሚል ርዕስ ነው የምንነጋገረው። ሁለት አፍ ኖሯት ሁለት አፍ ያደረጋት ተአምረ ማርያም ነው። መጽሐፍ ቅዱስ አንድ አፍ ነው። በድንግል ማርያም ውስጥ አንድ ቃል አንድ አፍ ነው ያሳየን እንጂ ሁለት አፍ አይደለም። እና ግን ሁለት አፍ ኖሯት ድንግል ማርያም ሁለት ስራ ትሰራለችን የሚል ጥያቄ ነው ያቀረብኩት። ይህንን እንግዲህ መልሳለሁ ማለት ነው። ዛሬ የሚመልስ ካለ እድሉን እሰጣለሁ። እግዚአብሔር የተባረከ ይሁን። ሁለት አፍ ያለው ሰው አማኝ አይደለም፣ እውነተኛም ነው ብለን ልናምን አንችልም። በአንድ ሰው እንኳን ውስጥ ሁለት አፍ ካየን ያ ሰው ቀጣፊ ነው ማለት ነው፣ ወስላታ ነው ወይም አታላይ ነው። እና ትላንት እንዲህ ብለህ ዛሬ እንዲህ ተናገርክ አይደለህም ወይ? እንዴት አንድ አፍ አይኖርህም ብለን ያንን ሰው በሚቀጥለው ጊዜ ልናምነው በጣም ነው የምንቸገረው ማለት ነው። ምክንያቱም መጽሐፍ ቅዱሳችን ቃላችሁ አዎን ቢሆን አዎን ይሁን፣ አይደለም ቢሆን አይደለም ይሁን፣ ከዚህ የወጣ አይኑር ነው የሚለን እና እንደገና ደግሞ እውነት እውነት እላችኋለሁ እያለ ጌታ ኢየሱስ እውነትን እንድንናገር እርስ በርሳችሁ እውነትን ተነጋገሩ ነው የሚለው እና ክርስቲያን እውነት ነው የሚነጋገረው። ስለዚህ ድንግል ማርያምን ያህል እናት፣ የኢየሱስ ክርስቶስ እናት ሁለት አፍ አላት ብሎ እንግዲህ የቤተ ክርስቲያኑ መጽሐፍ ይናገራል። ስለዚህ እንዴት ሁለት አፍ ኖሯት ሁለት ስራ መስራት ትችላለች ወይ ያልኩት ከዚህ አንጻር ነው። እስቲ እንግዲህ ለማንኛውም እስቲ ገባ በሉና እንነጋገራለን። እግዚአብሔር የተባረከ ይሁን ለዘላለም። ክብር ለኢየሱስ ይሁን። በጣም ነው የሚያሳዝነው። እኔ ለኦርቶዶክስ ቤተ ክርስቲያን በጣም አዝንላታለሁ። መጽሐፍ ቅዱስ ስለ ድንግል ማርያም ያላለውን እያለች ድንግል ማርያም ሁለት አፍ እንዲኖራት አድርጋለች እና ያሳዝናል። የቱን እንያዝ እንግዲህ? የትኛውን እንቀበል ወዳጆቼ? የመጽሐፍ ቅዱሱን ቃል ወይስ ደግሞ ሌሎችን መጽሐፍቶች? ሁለት ነገር መቼም አይቻልም። ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም ይባላል አይደለም? በምሳሌ ንግግር እንኳን ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም። ስለዚህ ሁለት ሐሳብ ላለው ይላል ያዕቆብ መጽሐፍም ላይ በመንገዱ ለሚወላውል ለዚያ ሰው ከእግዚአብሔር ዘንድ አንዳች የሚያገኝ አይምሰለው ይላል ያዕቆብ መጽሐፍ። ስለዚህ ድንግል ማርያምን ያህል እንደ ቃል ይሁንልኝ ብላ ኢየሱስን የጸነሰች ሁለት ሐሳብ አላት ብለን አናምንም። ያሳዝናል። ነገር ግን ተአምረ ማርያም የሚባል መጽሐፍ አለ። ይህን ተአምረ ማርያም ስታዩ
ይሄን ተአምረ ማርያም ነው። ይሄ ዛሬ በዚህ መሰረት ነው የምንነጋገረውና ይሄን ተአምረ ማርያም ስታዩ ይሄ ተአምረ ማርያም ነው ሁለት ሐሳብ የሚሰጣት ሁለት አፍ የሰጣት ማለት ነው። መጽሐፍ ቅዱስ አንድ ነገር እንደተናገረች ነው የሚያስተምረን። ነገር ግን ሁለት አፍ ይሰጣታል። ይሄ ተአምረ ማርያም ይሄ መጽሐፍ ማለት ነው። በጣም ገኖ ያለ በኦርቶዶክስ ቤተክርስቲያን የሚነገርለት መጽሐፍ ነው። ይሄ መጽሐፍ ወንጌልን የጋረደ የእግዚአብሔርን ቃል የሸፈነ ለእግዚአብሔር ቃል ጠላት የሆነ መጽሐፍ። እግዚአብሔር ይገስጸ። ኦርቶዶክሳውያን ያኮርፋሉ። ይሄ ተአምረ ማርያም ካልተነገረ እንደውም ይሄን ታምሯን ያልሰማ ስጋው ደሙ ታምሯን የሰማ ስጋው ደሙን እንደተቀበለ ይሆንለታል ይደረግልኛል በማለት ቢሰማ ብለው ይላሉ። እና ምንም ቅዳሴ እንኳን ባያስቀድስ ይሄን ታምሯን የሰማ በቃ ስጋው ደሙ እንደተቀበለ ይሆንለታል፣ በቃ እንደቆረበ እና ትልቅ ቦታ አላቸው ማለት ነው። ነገር ግን በማርያም ዙሪያ ሁለት አፍ ይሰጣታል። ማርያም ያልሰራችውን ነገር ያላደረገችውን ነገር እና ወንጌል ስለ ድንግል ማርያም ሌላ ነገር ይላል። እንደገና ደግሞ ታምረ ማርያም ሌላ ነገር ይላል። እና ይህንን በተመለከተ ነው ዛሬ የምንነጋገረው። ገባ እስክትሉ እንደ መግቢያ ነው እየተናገርኩ ያለሁትና በደንብ አድርገን ተንትነን እንነጋገራለን። እስቲ ገባ በሉ፣ ተባረኩ። ክብር ለእግዚአብሔር ይሁን። ራእያችን እንግዲህ ኦርቶዶክሳዊ ነው እና ኦርቶዶክስን ወደ ጥንተ መሰረቷ ወደ እግዚአብሔር ቃል የምንመልሰው የሐሰት ትምህርቶችንም በመግለጥ ነው። እኔ እንደውም ወደ አማኙን ክፍል ጎራ እያልኩ አስተምራለሁ እና ዛሬ እስቲ በዚህ ዙሪያ ብናገር ብዬ ነው። ጌታ የተመሰገነ ይሁን ለዘላለም። አይ ቲንክ ብዙዎቻችሁ አሁን ገብታችኋል። ስለዚህ እንጸልይና እንግዲህ እንመለከተዋለን ሐሳቡን ማለት ነው። ተባረኩ። በረጋ መንፈስ እንግዲህ እንነጋገራለን። እግዚአብሔር አምላክ የተመሰገነ ይሁን። እንጸልያለን። እግዚአብሔር አባታችን ሆይ እናመሰግንሃለን፣ እናከብርሃለን። ዛሬ ጌታው በዚህ ርዕስ እንድትናገረን፣ እንድታስተምረን፣ እንድትመክረን እግዚአብሔር የዘላለም አምላክ ትክክለኛዋ ማርያም ምን እንዳለች ጌታ ሆይ እንድትናገረን በጌታ በኢየሱስ ስም ጸልያለሁ። ሁለት አፍ ያላትን ማርያም እኛ አናቅም። ሁለት ስራ የሰራችን ማርያም አናቅም። ጌታው ድንግል ማርያም አንድ አፍ ነው ያላት፣ አንድ ስራ ነው የሰራችው። እግዚአብሔር አባት ሆይ አታላይ መንፈስ በእነዚህ ተረት መጽሐፍቶች ውስጥ ያለ ድንግል ማርያም ያላደረገችውን አደረገች የሚል ይህ የተረት መጽሐፍ ይወገድ። ጌታ ሆይ በስምህ ጉልበት ይሰበር። እግዚአብሔር አባት ሆይ መንገድ የሚያስለቅቅ ወንጌልን የሚያዳፍን እንዲህ አይነት የተረት መጽሐፍ በስምህ ጉልበት ይሰበር። ከቤተ ክርስቲያን ከኦርቶዶክሳዊት ሐዋርያዊት ቤተ ክርስቲያን ተነቅሎ ይውጣ። እግዚአብሔር አባት ሕዝብን ያሳተብን መጽሐፍ ነው ይሄ መጽሐፍ። እግዚአብሔር አባትና አምላክ ድንግል ማርያም ማን እንደሆነች የኦርቶዶክስ ምዕመን እንዳያውቅ ያደረገ የከለከለ የእግዚአብሔርን ቦታ እንድትይዝና እስከ ማጽደቅ ደረጃ እንድትደርስ እያደረገ የሚተርክ የተረት የጨለማ መጽሐፍ ጌታ ሆይ የተወገደ ይሁን። እግዚአብሔር አባት ሆይ በኢየሱስ ስም ለሚሰሙት ማስተዋልን አንተ ስጣቸው። እግዚአብሔር አባት ሆይ ሕዝባችን ወደ እውነት እንዲመጣ ከምንፈልግ ውጪ እኛ ተቺዎች አይደለንም። ነገር ግን ጌታው መጋረጃ የሆኑ መጽሐፎችን እግዚአብሔር የጨለማ መጽሐፍትን በቃሉ በቅዱስ ቃሉ እንቃወማለን፣ እናፈርሳለን። እግዚአብሔር ሆይ ስምህ ብሩክ ይሁን ለዘላለም። ጌታ ሆይ ቃልን የሚያጣምም መንፈስ በኢየሱስ ስም ይመታ። ስምህ ለዘላለም ይባረክ። ክብር ለስምህ ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ፣ አሜን። ድንግል ማርያም ሁለት አፍ ኖሯት ሁለት ነገር ታደርጋለችን ነው ጥያቄና አንድ ሐሳብ እንዲኖረን እንግዲህ እግዚአብሔር ይፈልጋል። በመንገዱ ለሚወላውል ከእግዚአብሔር አንዳች የሚቀበል አይምሰለው ብሎ በአንድ ሐሳብ እንድንጸና ነው መጽሐፍ ቅዱስ የሚያስተምረን እንጂ ሁለት አፍ እንዲኖረን
አይነግረንም ወዳጆቼ። አዎ በሁለት ሐሳብ እስከ መቼ ታነክሳላችሁ ብሎ ደግሞ ኤልያስ ራሱ እኮ ተናግሯል። በሁለት ሐሳብ ለአንድ ሰው መስጠት በጣም ተገቢ አይደለም። ላንብብላችሁ እንግዲህ መጽሐፍ ቅዱስን ድጋፍ በማድረግ መናገር ጥሩ ነው በሚል ነው ይሄንን እምለው። እግዚአብሔር የተመሰገነ ይሁን። በመንገዱ ለሚወላውል ከእግዚአብሔር አንዳች የሚቀበል አይምሰለው እያለ ይናገራል። ሁለት ሐሳብ ኖሮት በመንገዱ ለሚወላውል ከእግዚአብሔር አንዳች የሚቀበል አይምሰለው ይላልና በመንገዳችን ልንወላውል አይገባም። እግዚአብሔር የተመሰገነ ይሁን ለዘላለም። በመንገዳችን ልንወላውል አይገባም። እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። ያዕቆብ 1 ቁጥር 7 ላይ ያለ ሐሳብ ነው። ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ይላል። ስለዚህ ሁለት ሐሳብ አይኖራችሁ ወዳጆቼ። እንኳን ድንግል ማርያም እኛ ሁለት ሐሳብ የለንም። ሐሳባችን አንድ ነው። እግዚአብሔር የተመሰገነ ይሁን። ድንግል ማርያምም ሐሳቧ አንድ ነው እንጂ ሁለት ሐሳብ አይደለም። ይህንን ያልኩበት ምክንያት ምንድን ነው ብላችሁ ብትሉ የዮሐንስ ወንጌል ምዕራፍ 2 ላይ ድንግል ማርያም የጌታን ነገር በተመለከተ ያለችው ነገር ነበረ። የዮሐንስ ወንጌልን እናውጣና እንመልከት። ወደ ሰርግ ቤት ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር እንደተጠራ ይናገራል። እንደታደመ ወደ ሰርግ ቤት ማለት ነው። በቃና ዘገሊላ ማለት ነው። የኢየሱስ እናትም በዚያ ነበረች ይላል። በሶስተኛው ቀን በገሊላ ቃና፣ ዮሐንስ ወንጌል ምዕራፍ 2 ነው እያነበብኩ ያለሁት። በሶስተኛው ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን አድርጉ አለቻቸው። አይሁድም የሚያደርጉትን የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። ለእያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸው ሞሏቸው። አሁንም ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን። አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስ ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ይላል። ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ። የምፈልገው ሐሳብ ምንድን ነው ያለው? የወይን ጠጅ እኮ የላቸውም አለችው ይላል። ድንግል ማርያም ናት ባየዋ። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት ይላል። ከዛስ በኋላ ይህን መልስ በሰጣት ጊዜ ድንግል ማርያም ምን አለች? የሚላችሁን አድርጉ አለቻቸው ይላል። በግዕዙ ምን ብሎ ነው የሚናገረው? የዮሐንስ ወንጌል ምዕራፍ 2 ቁጥር 4 ላይ ወይቤላ እግዚ ኢየሱስ ምን ትብየ ምስሌኪ ኦ ብእሲቶ አዲ ይበጽሐ ጊዜ ወትቤሎሙ እሙ ለእለይት ለአኩ ኩሎ ዘይቤለክሙ ግበሩ። ወይቤላ እግዚ ኢየሱስ ምን ትብየ ምስሌኪ ኦ ብእሲቶ፣ አንቺ ሴት ከአንቺ ጋር ምን አለኝ አላት። ከዛ በኋላ እስመ አዲ ይበጽሐ ጊዜ ገና አልደረሰም።
ወትቤሎሙ እሙ ለይትለአኩ ለተላኩ ሰዎች እናቱ እንዲህ አለቻቸው፣ ኩሎ ዘይቤለክሙ ግበሩ፣ የሚላችሁን ሁሉ አድርጉ። እግዚአብሔር የተመሰገነ ይሁን። ከዚህ ውጪ ያለችው ነገር የለም። ድንግል ማርያም የሚላችሁን ሁሉ አድርጉ ብላ ወዴት ነው የመራችን ስትሉ ወደ ኢየሱስ ነው የመራችን። ኢየሱስ የሚለው ነገር አለ፣ እሷ ግን የምትለው ነገር የለም። በቃ ኢንስትራክሽን ሰጫችን አይደለችም። ወደ አብ መንግስት በማስገባት ዙሪያ፣ በኃጢአት ስሬት ዙሪያ፣ በዘላለም ሕይወት ዙሪያ የምትሰጠው ኢንስትራክሽን የለም። አይደለም በዚህ በድህነት ዙሪያ ቀርቶ በዚህ ውሃውን ወደ ወይን ጠጅ በመለወጥ ዙሪያ ያደረገችው ነገር እኮ የለም ወዳጆቼ። ምንድነው ያለችው? የሚላችሁን አድርጉ። ዋናው እሱኗ ያንን ውሃውን ወደ ወይን ጠጅ የሚለውጠው። ቢፈቅድ ይለውጠዋል፣ ባይፈቅድ አይለውጠውም። ስለዚህ እሷ ግን እንደሚለውጠው አውቃ በቃ እሱ ነው ይሄንን ነገር ማድረግ የሚችለው ብላ ወደ እሱ መራችን ማለት ነው። የሚላችሁን አድርጉ ብላ። ስለዚህ ድንግል ማርያም የሚላችሁን አድርጉ ብላ ወደ ኢየሱስ ከመራች፣ እንደውም በመጀመሪያ የድንግል ማርያም ወዳጅ ነን ያሉ ኦርቶዶክሳውያን በሙሉ የድንግል ማርያምን ኢንስትራክሽን ተቀብለው ኢየሱስ ለሚለው ነገር ነው እሺ ማለት ያለባቸው። እዚህ በሰርጉ የታደሙ የሰርጉ አዘጋጆች እኮ ከዛ በኋላ ኢየሱስ የሚለውን ነው ያደረጉት። ድንጋይ ጋኖች ነበሩ። እነዛን የድንጋይ ጋኖች አጠቡና ውሃ ሙሏቸው አላቸው። ውሃ ሞሉ። ከዛ በኋላ ቀርታችሁ ለአሳዳሪው ስጡት አለ። ቀርተው ለአሳዳሪ ሰጡት። ከዛስ በኋላ አሳዳሪው ቀመሰና ምን አለ? ጥኢሞ አንከረ ሊቀ ምርፋቅ በረከተ ዘአምላክ ገብረ ዘይሴኒ ወይን አስተዳሃርከ። ይሄ ሰው በመጀመሪያ መልካሙን የወይን ጠጅ ይጠጣል፣ ቀጥሎም ደግሞ መናኛውን። አንተ ግን ይህን በስተመጨረሻ ይህን ጣፋጩን ወይን ከወዴት አገኘው ብሎ ተደንቆ ይህን ጥያቄ አቀረበ ማለት ነው። እና ኢየሱስ የለወጠው ውሃውን ወደ ወይን ጠጅ የለወጠው ከዚህ በፊት ከጠጡት እነሱ ከጠጡት በጣም ጣፋጭ የሆነ ነበረ ማለት ነው። እና እቺ ሴት እንግዲህ የኢየሱስ ክርስቶስ እናት የሚላችሁን አድርጉ ብላ ነው የተናገረችው። በቃ ከዛ ያለፈ ነገር አላደረገችም። መላእክቱንም ብትወስዱ ርዕሳችን አይደለም እንጂ መላእክቱን እንኳን ብትወስዱ እነሆ መድኃኒት በበረት ተወልዷል ብለው ኢየሱስን ነው የጠቆሙን። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም ብለው ነው ወደ ኢየሱስ ያሳዩን። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ መናፍስት አይደሉምን ብሎ ዕብራውያን 1:7 ላይ ለማገዝ የሚላኩ መናፍስት እንደሆኑ የሚያድን ኢየሱስ ነው። እነሱ ግን መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ መናፍስት መሆናቸውን ይነግረናል። ስለዚህ ቁልፉ ማን ነው? ኢየሱስ ነው ማለት ነው። ከድህነት ጀምሮ ስራችንን ከመስራት ጀምሮ ያለውን ነገር ማከናወን ማድረግ የሚችል ኢየሱስ ነው። ስለዚህ ድንግል ማርያም እንግዲህ በወንጌሉ ቃል መሰረት የሚላችሁን አድርጉ ካለች አንድ አፍ ነው ያላት እንጂ ሁለት አፍ አይደለም። ነገር ግን ተአምረ ማርያም ሁለት አፍ ይሰጣታል። ሁለት አፍ ይሰጣታል። የሚላችሁን አድርጉ ነው ያለችው ድንግል ማርያም። ሁለት አፍ የሰጣትን ተአምረ ወደ ተአምረ ማርያምን ከመናገሬ በፊት ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ የለወጠ ብቻ ሳይሆን ከዛ መልስ ያለው ነገር አለ። ከዛ መልስ ያለው ነገር አለ። በድህነት ዙሪያ፣ ሸክምን በማውረድ ዙሪያ፣ የኃጢአትን ይቅርታ በመስጠት ዙሪያ፣ መንገድ በመሆን ዙሪያ፣ ሕይወት በመሆን ዙሪያ ያለው ነገር አለ። ምንድን ነው? ዓለሙን በሙሉ አንድ ጥሪ አቀረበ ለዓለሙ በሙሉ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ አለ። ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ አያችሁ። ኢየሱስ የጠራው ብርቱዎችን አይደለም። ኢየሱስ እዚህ እኮ ጉድለት ያለባቸውን ሰዎች፣ ማሰሯቸው ማድጋቸው ባዶ የሆኑትን ሰዎች ነው ውሃውን ወደ ወይን ጠጅ የለወጠው። አያችሁ፣ በጉድለት ገብቶ በችግር ውስጥ ገብቶ ኢየሱስ የችግር መፍትሄ ሰጪ ነው እንጂ ችግር አይደለም ኢየሱስ።
ኢየሱስን መጥራት እኮ መፈወስ ነው። ኢየሱስን መጥራት እኮ በጉድለት ውስጥ ሙላትን ማግኘት ነው። ኢየሱስን መጥራት ኢየሱስ ለሁላችንም እሺ የሚል ነው። ስንጠራው የሚደርስልን ነው። እግዚአብሔር የተመሰገነ ይሁን ለዘላለም። እዚህ እኮ ቃና ዘገሊላ ላይ እንስራቸው ባዶ በሆነ ጊዜ አላሳፈራቸውም። ውሃውን ነው ወደ ወይን ጠጅ የለወጠላቸው። አያችሁ? ይሄንን ኢየሱስን ለምንድን ነው የምናርቀው ወዳጆች? ለምንድን ነው የምንገፋው? ስላላወቅነው ነው። እንድንገፋው የሚያደርገን ሰይጣን፣ እንድንጠላው የሚያደርገን ሰይጣን ነው። የጭንቅ ቀን ከምንጠራ ዛሬ ለምን ወዳጃችን አናደርገውም ይሄን ኢየሱስን? አሁን በችግራችን መሃል ገብቶ ታሪክ እኮ ይለውጣል። ዛሬም ቢሆን በሰርግ ላይ ብንጠራ፣ በማንኛውም ሁኔታዎቻችን ላይ ብንጠራው ኢየሱስ ተገኝቶ ታሪክ ይቀይራል። ክብር ለእግዚአብሔር። አላወቁም እንጂ ኦርቶዶክሳውያን መናፍቃን ኢየሱስን የጠራ ይረግማሉ፣ ያወግዛሉ እንጂ ኢየሱስ እኮ የመፍትሄ ጌታ ነው። እንዲህ አድርጎ ታሪካቸውን ለወጠ፣ ከሀፍረት አዳናቸው። እንደገና በነፍስ ዙሪያ ደግሞ ምን አለ? እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ አለ። እናንተ ጻድቃን፣ እናንተ ብርቱዎች፣ እናንተ መጻሕፍት የምታነቡ፣ እናንተ በቃ የተለያችሁ ዜጎች አይደለም ያለው፣ እናንተ ደካሞች ብሎ ደካማን ነው የጠራው ኢየሱስ። በግዕዙ ምን ይላል? ንዑ ሀቤ ኩልክሙ ስሩሃን ወጽዑራን ወክቡዳነ ጾር ወአነ አአርፈክሙ። በግዕዙ እንደዛ ነው የሚለው። እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ። ደካማ እኮ የአካል ጉዳተኛ ብቻ አይደለም ደካማ። ሰው በኃጢአትም ውስጥ ሲሆን እኮ ደካማ ነው። በኃጢአት ሲከሰስ፣ በሰይጣን እስራት ውስጥ ሲቀመጥ፣ ህይወቱ ጎዶሎ ሲሆን ወዳጆች፣ በጭንቅ ሲያዝ እንደ ኃጢአት ከባድ ነገር የለም እኮ። ቃየል እኮ ወንድሙን ከገደለ በኋላ ኃጢአቴን ልሸከማት አልችልም አለ። የሚያገኘኝ ይገለኛል። ለምን? የኃጢአት ደሞዝ ሞት ነዋ። ሰው እኮ ኃጢአትን ካደረገ ቅብዝብዝ ነው፣ ፈሪ ነው። ይሄ ነገር ይደርስብኛል፣ ያ ነገር ይደርስብናል የምንለው እኮ ኃጢአትን በሰራን ጊዜ ነው። ከባድ ነው ወዳጆቼ። ከዚህ በላይ ደካማነት አለ እንዴ? ኃጢአት እኮ ሰርተነው ደካማ አድርጎን አይተናል። ከባድ ነው ወዳጆቼ። ጌታ ግን ትልቅና ትንሽ ሳይል፣ የኃጢአት ትልቅና ትንሽ ሳይል ኃጢአታችንን ከኛ ለማስወገድ የኃጢአት ሸክም ከባድ ስለሆነ እናንተ ደካሞች ብሎ ጥሪ ያደረገ ማለት ነው። ኢመጽሐኩ እፀው ጻድቃነ አላ ኃጥአነ ለንስሐ፣ ኃጢአተኞችን ለንስሐ ልጠራ እንጂ ጻድቃንን ልጠራ አልመጣሁም ነው ያለው ጌታ። አያችሁ? ስለዚህ ነው እናንተ ደካሞች። ማን ነው ደካማን የሚወድ? ደካማን የሚወድ ሰው አለ እንዴ? የለም እኮ። ኢየሱስ ግን ደካማን ይወዳል። ደካማን ይወዳል ወዳጆች። በጣም እኔ በሕይወት ዘመኔ እንደዚህ አይነት አይቼ አላቅም። ኢየሱስ ባይጠራኝ እኮ እኔ በገዳም እቀር ነበረ። በቃ ድንጋይ ተሸክሜ ለመጽደቅ ወንዝ ተሻግሬ የተለያየ ነገር አድርጌያለሁ። እንደዛው እቀር ነበረ፣ አሻሮ ቆልቼ ጸድቃለሁ ብዬ። ነገር ግን ይሄ ጥሪ ደርሶኝ ነው እኔ የጸደቅኩት፣ እኔ የዳንኩት፣ ሸክሜ ከላይ ላይ የወረደ ወዳጆቼ። በዚህ ጥሪ አማካኝነት ነው የኃጢአቴን ስሬት ተቀብዬ የእግዚአብሔር ልጅ የሆንኩት ወዳጆቼ። ሸክሜ ከላይ ላይ ወርዶ ምሕረት ያገኘሁት። የኃጢአትን ሸክም ማንም ማውረድ አይችልም። ከላይ ላይ ማንከባለል አይችልም ማንም። ነፍስ አባት በለው፣ ቄሰ ገበዝ በለው፣ ፓስተር በለው፣ የፈለገ አይነት ሰው ጥራ፣ የኃጢአትን ሸክም ከህይወት ላይ ማንሳት አይችልም። ኢየሱስና ኢየሱስ ብቻ ነው። ስለዚህ ይሄ ጌታ ዛሬም ድረስ ይጣራል። የሚገርማችሁ ነገር እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ እኔ ያሳርፋቸዋል። ለምን እንደዛ አይነት ጥሪ ያቀረበ ብላችሁ ብትሉ ኢየሱስ ክርስቶስ ጀስት አምላክ ስለሆነ ሸክምን ሊያወርድ ብቻ አይደለም እኮ። በመጀመሪያ ኢየሱስ ክርስቶስ የዛሬ 2000 ዓመት ያንተና የኔን ኃጢአት፣ ያንቺና የኔን ኃጢአት ተሸክሞ በእንጨት ላይ ተቀጥቷል። ከአመፀኞች ጋር ወዳጆች ሆይ ተቆጥሯል። ኢየሱስ አመፀኛ አይደለም። ለዚህ ነው ኢሳይያስ 53 ላይ ስለ አመፀኞች ማለደ የሚለን። ማለደ፣ ከአመፀኞች ጋር ተቆጠረ። ስለ አመፀኞች ደግሞ ምን አለ? ማለደ ይላል። ይገርማችሁ።
ስለዚህ ይሄን ክፍያ እሱ ብቻ ስለከፈለ ነው እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ ብሎ የተጣራው። አየህ፣ እግዚአብሔር የተመሰገነ ይሁን። ማን ነው ይሄን ሊያደርግልህ የሚችለው? እናትህ ማድረግ ትችላለች? ከአመፀኛ ጋር ልትቆጠር ትችላለች? አትችልም። አባትህ ማድረግ ይችላል? አይችልም። ማንም ማድረግ አይችልም። መጽሐፉ ነው የሚለን ወዳጆቼ፣ ከአመፀኞች ጋር ተቆጠረ። ኢሳይያስ 53 ቁጥር 12 ላይ ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይካፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ይላል። የብዙዎችን ኃጢአት ሲል የእኛንም ነው እኮ። ዛሬ ያላመንከው እንኳን ያንተን ኃጢአት እሱ ተሸክሟል። የዛሬ 2000 ዓመት ተሸክሞ ሞቶልሃል። የኔን ኃጢአት ተሸክሞ ያንቺን ኃጢአት፣ ይህን መልእክት የሚሰሙ ሰዎችን ኃጢአት ሁሉ ተሸክሞ ስለ አመፀኞች ስለ ሁላችን አመፅ ሞቷል። ከአመፀኞች ጋር ተቆጥሮ ማለት ነው። እና እንደገና ደግሞ ስለ አመፀኞች ማለደ ይለናል። ስለዚህ ነው ይህንን ምልጃ ስላደረገ ከአመፀኞች ጋር ስለተቆጠረ እርሱ ብዙዎችን ይወርሳል የተባለው። ከኃያላንም ጋር ምርኮን ይካፈላል፣ ነፍሱን ለሞት ሰጥቷልና የተባለው በዚህ ምክንያት ነፍሱን ለሞት ሰጥቶ አልቀረም። ከዛ መልስ ምርኮን ተካፈለ። እግዚአብሔር የተባረከ ይሁን። ምርኮን ተካፈለ፣ ብዙዎችን ወረሰ። ከዛ በኋላ ለምን? ዕዳ ተከፍሏላ። እኔና እናንተ እኮ አመፀኞች ነበርን ኢየሱስ እስኪሞትልን ድረስ። ከዚህ አንጻር ነው ወዳጆች ሆይ እናንተ ደካሞች የሚል ጥሪ ያሰማን። እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ ያለን ይህንን ዋጋ ስለከፈለ ነው። አያችሁ፣ እንዲህ አይነት ዋጋ ተከፍሎ አንተ የጽድቅ መንገድ ብታዘጋጅ ሊሆን አይችልም። አንተ ሄደ ገዳም ዋሻ ውስጥ ብትገባ፣ አሻሮ ብትቆላ፣ ሰንሰለት ብትታጠቅ፣ የጣፈጠ የጣመ ምግብ ሳልበላ ነጽሮተ ስሉስ ቅዱስ ላይ ይደርሳለሁ ብለህ ብትል፣ ከሰው ተለይተ ምድረ በዳ ሄደ ብትወድቅ ሊሆን አይችልም። ከዚህ ክፍያ በላይ ምንም ነገር ስለሌለ ኢየሱስ ከአመፀኞች ጋር የተቆጠረበትን ነገር አክፋፍተ ስለ አመፀኞች የማለደበትን ነገር አክፋፍተ በአንተ ምልጃ ገዳም ገብተ ወይ ደግሞ የተለያየ ነገር አድርገ ማልደ ትድናለህ ብለህ ታስባለህ? እድናለሁ ብለህ በፍጹም። ይሄ የኪዳኑን ደም መርገጥ ነው፣ እንደ ርኩስ ነገር መቁጠር ነው ወዳጆቼ። ለድህነታችን ነው ኢየሱስ ይህንን ያደረገው። ከዚህ የተነሳ ምርኮን ተካፈለ ብሎ ይነግረናል። ከዚህ በላይ ዋጋ የለም። ለዚህ ነው እኛ ትልልቅ ገዳማትን ጥለን ወደ ኢየሱስ የመጣ ነው። የገዳም ኑሮ ማንም ሊነግረን አይችልም ወዳጆቼ። ወይም ደግሞ ሌላ ነገር። ከዚህ በላይ ክፍያ ስለሌለ የክፍያ ጥግ ነው ኢየሱስ የከፈለው። ከዚህ ክፍያ በላይ የለም። እግዚአብሔርም የሚቀበለው ክፍያ ይህንን ክፍያ ነው። ዓለም ወደደም ጠላም፣ ሃይማኖታዊ የሆነ ጳጳስ ሆነ ኤጲስቆጶስ ወደደም ጠላም፣ በዚህ ነው ድህነት ያለው ወዳጆቼ። ስለዚህ እናንተ ደካሞች ሸክማቸው የከበደ ያለን እኮ እኛ ያንን ክፍያ መክፈል ስለማንችል፣ ይሄ ኃጢአት ደካማ ስላደረገን በቃ አያችሁ። አሁን ግን ደካሞች ኢየሱስን ያመነ ሰው ደካማ አይደለም። ክፍያዬ ተከፈለልኝ፣ ስለ አመፀኞች ማልዶ ከአመፀኞች ጋር ተቆጥሮ እኔን ከአመፃ ወጣኝ፣ ማረከኝ፣ የራሱ አደረገኝ፣ ከሰይጣን እስራት ፈታኝ ያለ ሰው ደካማ አይደለም። እኔ ደካማ አይደለሁም። አሁን ከድካም ወጥቻለሁ። እግዚአብሔር የተባረከ። በማን? በክርስቶስ ኢየሱስ። እግዚአብሔር የተባረከ ይሁን። ለዚህ ነው ኢየሱስ ክርስቶስ ከድካም ሊያወጣን ብቸኛ አዳኝ ነው ኢየሱስ የምንለው የሐዋርያት ሥራ 4:12። ለዚህ ነው መዳን በሌላ በማንም የለም የምንለው እኮ። በቃ ለኢየሱስ አድልተን ወይ እንደዚህ ሳይሆን ይሄንን የክፍያ ከኢየሱስ ሌላ መልአክ ሊከፍልልን ስለማይችል፣ ከኢየሱስ ሌላ ማንም ስጋ ለባሽ ይህንን ማድረግ አይችልም። ኢየሱስ ብቻ ነው። ከአመፀኞች ጋር ተቆጥሮ ስለ አመፀኞች ማልዶ ወዳጆች ያዳነን ኢየሱስ ስለሆነ
መዳን በኢየሱስ ብቻ ነው አለ መጽሐፍ ቅዱስ የሐዋርያት ሥራ 4:12 እግዚአብሔር የተባረከ። አያችሁ መዳን በኢየሱስ ብቻ ነው። በቃ ኦርቶዶክስ ተቀበለች አልተቀበለ፣ ሲኖዶስ ተቀበለ አልተቀበለ፣ ሊቃውንት ምናምን ተቀበልክ አልተቀበልክ፣ መዳን በኢየሱስ ብቻ። ይልቁንም ወደ ኢየሱስ ናና ዳን። እግዚአብሔር አምላክ የተባረከ ይሁን ለዘላለም። አያችሁ እና እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ ያለው በዚህ ምክንያት ነው። ወደ እኔ ኑ ያለ ብቻ አይደለም። ከዛ መልስ ደግሞ ምን አለ? እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ አይመጣም አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ማንም ወደ አብ አይመጣም። ኢየሱስ ከአመፀኞች ጋር ተቆጥሮ አልቀረማ። አያችሁ ተቆጥሮ አልቀረም። ስለ አመፀኞች ማልዶ አልቀረም። መጽሐፉ እንደሚነግረን ምርኮን ተካፈለ ይለናል። ከኃያላን ጋር ምርኮን ይካፈላል። እርሱ ስለ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይካፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና። እንደገና ኤፌሶን 4 ላይ ሄዳችሁ ብታነቡ እርሱ ወደ ሰማይ በወጣ ጊዜ ምርኮን ማረከ፣ ስጦታን ለቤተ ክርስቲያን ሰጠ ይላል። ስጦታን ለቤተ ክርስቲያን ከመስጠቱ በፊት ምርኮን ነው የማረከው። አያችሁ። ስለዚህ የጠላት ምርኮኛ ከምትሆንና የኢየሱስ ምርኮኛ ከምትሆን የቱ ይሻልሃል? የኃጢአት ምርኮኛ ከምትሆንና የኢየሱስ ምርኮኛ ከምትሆን የቱ ይሻልሃል? የኢየሱስ እግዚአብሔር የተባረከ። ኢየሱስ ማርኮ እኮ ለአብ ክብር ነው ያበቃ፣ ወደ መንግስቱ ነው ያስገባህ። ለዚህ ነው እኔ መንገድና እውነት ሕይወትም ነኝ ያለው። በእኔ በቀር ካልሆነ ማንም ወደ አብ አይመጣም ያለው በዚህ ምክንያት። ዮሐንስ 14:6 ላይ እኔ መንገድና እውነት። ኢየሱስ እስኪመጣ መንገድ አልነበረም፣ ዝግ ነበረ ሁሉም። ማንም ሰው የመንግሥተ ሰማያትን በር ማየት አይችልም። ማንም ሰው ወደ መንግሥተ ሰማያት ብቅ ማለት አይችልም። ወደ አብ መንግሥት ብቅ ማለት አይችልም። ኢየሱስ ግን ምርኮን ማርኮ ብቅ አለ፣ በአባቱ ፊት ቀረበ። እግዚአብሔር የተባረከ ይሁን። ከዛ በኋላ ስጦታን ላመኑ ሰዎች አፈሰሰ ማለት ነው። ይሄ ወንጌል እንዲነገር ማለት ነው። በመጀመሪያ ግን ያደረገው ምርኮ ከኃያላን ጋር ኃያል ሆኖብን ነበር ሰይጣን። ምርኮን ተካፈለ። ሲኦል ድረስ ሄዶ በዘበዘ። ወዳጆቼ ሲኦል ድረስ ሄዶ እኮ ሰላምን የምስራች በሲኦል ላሉት ሰበከላቸው ይላል ጴጥሮስ። ተስፋውን ያመኑ ስለነበሩ ማለት ነው። አያችሁ መንገድና እውነት ሕይወትም ነኝ ሲል እኮ ከዚህ አንጻር በጣም ሰፋ አድርገን ባይብሉን በአግባብ ልንገነዘብ ይገባል። መንገድና እውነት ሕይወትም ነኝ ያለው በዚህ ምክንያት መንገድ ነኝ ብቻ ያለ ሳይሆን እኔ ደግሞ የበጎች በር ነኝ አለ። በእኔ የሚወጣ ዮሐንስ ወንጌል 10 በእኔ የሚወጣ የሚገባ ይድናል፣ መሰማሪያ ያገኛል አለ። በሩ እሱ፣ መንገዱ እሱ። ለምን ብላችሁ ብትሉ ከዚህ ከኢሳይያስ መጽሐፍ የተነሳ ስለ አመፀኛ ተቆጥሮ ነው ምርኮን የተካፈለው። ለአመፀኞች ማልዶ ነው ወዳጆቼ፣ ነፍሱን ሰጥቶ ነው መንገድ የሆነው እንጂ ዝም ብሎ መንገድነት የለም። ኦርቶዶክስ ያሳየችን መንገድ ሁሉ መንገድ ነው እንዴ? ማርያም ቢል መር ለመንግስተ ሰማያት። ማርያም ማለት መንግስተ ሰማያት መርታ በምን መንገድ እንዴት ብላ ነው የምትመራው? እባክህ ይሄ መንገድ እኮ ዋጋ የተከፈለበት ነው። አየህ፣ ዋጋ የተከፈለ ለማንም የምትለጥፈው መንገድ አይደለም፣ ወይም ደግሞ ቅያስ የምታወጣው ነገር አይደለም። ዋጋ የተከፈለበት መንገድ ነው የኢየሱስ መንገድ። የኢየሱስ በር ዋጋ የተከፈለበት በር፣ የመዳኛ መንገድ ነው። በቃ በዚህ ያልመጣ አይድንም። በዚህ ያልመጣ በሩ ዝግ ነው ለሱ። በሌላ በር የሚወጣ የሚገባ እርሱ ሌባና ወንበዴ ነው አለ። እኔ የበጎች በር ነኝ አለ። በቃ እኔ መንገድ ነኝ። እግዚአብሔር የተባረክ ይግለጥላቸው። ለኦርቶዶክሳውያን፣ ለጳጳሳት ይግለጥላቸው። ለሊቃውንት ጉባኤ ለተባለ ለምእመናን፣ ለካህናት፣ ለዲያቆናት ይግለጥላቸው በጌታ በኢየሱስ ስም። ለዚህ ነው ድንግል ማርያም የሚላችሁን አድርጉ ያለችው። አያችሁ፣ ይሄ እውነት ከፊት ለፊቷ ስላለ፣
ይህንን ነገር የሚያደርግ ከሱ ውጪ ሌላ እንደሌለ ስላወቀች ጀስት ለወይን ጠጁ ብቻ አይደለም ውሃውን ወደ ወይን ጠጅ ለሚለውጥበት ጉዳይ ብቻ ሳይሆን ለሁሉም ነገር በእግዚአብሔር መንግስት ዙሪያ ላለ ለድህነታችን በሉ ለጽድቃችን በሉ ለማንኛውም ነገር የሚላችሁን አድርጉ። አንዱ የሚለን እኮ ይሄ ነው። ውሃውን ወደ ወይን ጠጅ እንለውጥ፣ ጋኑን ውሃ ሙሉ ብቻ አይደለም ያለን። እኔ መንገድ ነኝ አለን። እኔ እውነት ነኝ አለን። እኔ በጎች በር ነኝ አለን። ምርኮን የተካፈልኩ እኔ ነኝ አለን። በቃ ነፍሴን ለሞት የሰጠሁ እኔ ነኝ። ስለዚህ መንገዱ እኔ ነኝ፣ በሩ እኔ ነኝ። በእኔ የሚወጣ የሚገባ ይድናል፣ መሰማሪያ ያገኛል። የኃጢአትን ስርየት የሰጠኋችሁ እኔ ነኝ። በስሜ ነው ንስሐና የኃጢአት ስርየት ያለው አለን። በቃ ካለን አለን ነው። ሌላ ለኃጢአት ስርየት ወዳጆች ሆይ የምንቀጠቅጠው ቄደር ልናዘጋጅ የምንቀጠቅጠው ወይራ የለም። ወይም በወይራ ሄደን አንቸበቸብም። ነፍስ አባት አናዘጋጅም። ወይም ደግሞ ገደል ለመሽሎክ ለኃጢአቴ ስርየት የምሸከመው ድንጋይ አለ ብለን ድንጋይ አንሸከምም። ገደል አንሾልክም። እግዚአብሔር የተባረከ ይሁን። እግዚአብሔር እየተመሰገነ ይሁን። ስለዚህ የሚላችሁን አድርጉ አለች። አሁን እንግዲህ ተመልከቱ፣ ልመጣ ነው። የሚላችሁን አድርጉ ብላ ድንግል ማርያም ይሄንን ያለች ድንግል ማርያም ወንጌላዊት ነው ምላት። እኔ መጽሐፍ ቅዱሳዊ እምነት ነው ያላት። ወብፅዕት አንቲ እንተ ተአምኒ ቃለ ዘነገሩ፣ የነገሯትን ቃል ያመነች ብፅዕት ናት የተባለች ናት ድንግል ማርያም። አየህ፣ ተራ ተረት አታምንም ድንግል ማርያም። የነገሯትን ቃል ሉቃስ ወንጌል ምዕራፍ 1 ላይ ሄደ ማየት ትችላል። የነገሯትን ቃል ያመነች ብፅዕት ናት ተባለ። ይኩነኒ በከመ ትቤለኒ፣ እንደ ቃል ይሁንልኝ ያለች እኮ ናት። መልአኩን እንኳን ዝም ብላ በጥርጣሬ አልሸኘችውም። እንደ ቃል ይሁንልኝ እስመ አልቦ ነገር ዘይሳኖ ለእግዚአብሔር ስት እሺ እግዚአብሔር አምላክ የተመሰገነ ይሁን። እንደ ቃል ይሁንልኝ ያለች ናት። እኛ የምናውቃት ድንግል ማርያም አያችሁ፣ የነገሯትን ቃል ያመነች ብፅዕት ናት የተባለ። ከቃሉ ውጭ ድንግል ማርያም እምነት የላትም። ላሳያችሁ እችላለሁ። ዝም ብዬ ከኪሴ አውጥቼ አይደለም የምናገረው። እንግዲህ ከጌታ ሉቃስ 1:45 ላይ ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት ይላል። ስለዚህ የቃል አማኝ ናት። እኛ የምናምናት ድንግል ማርያም እኛ የምናውቃት እንጂ ዝም ብሎ በየሰፈሩ እንደ ጎጆ እንደ መሶበ ወርቅ የተዘጋጀችዋን ማርያም ሁሉ ማርያም ብለን አንልም። ባህታዊ ሁሉ ማርያም ማርያም ያላትን እኛ የምናውቃት ማርያም ኢየሱስን የጸነሰችዋ ማርያም የቃል አማኝ ማርያም ናት። ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት የተባለች ማርያም ናት። እንደገና ደግሞ እንደ ቃል ይሁንልኝ፣ እነሆኝ የጌታ ባሪያ፣ እንደ ቃል ይሁንልኝ አለች ይላል ሉቃስ 1:38 ለመልአኩ መልስ ስትሰጥ። ስለዚህ የቃል አማኝ ናት። እንደ ዛሬዎቹ እንደኛ ማለት ነው። ከዚህ ከ66ቱ ቅዱስ መጽሐፍ ውጭ ሌላ ነገር አታምንም። እሷ ሌላ ነገር ስታደርግ አትገኝም። ስለዚህ አፏ አንድ ነው፣ ሁለት አፍ የላትም። የሚላችሁን አድርጉ አድርጉ፣ በቃ ይሄ ነው እኔ የተናገርኩት፣ ሌላ ነገር አላቅም እኮ ነው የምትለው እሷ። ነገር ግን ኦርቶዶክሳዊት ሐዋርያዊት ቤተክርስቲያን ያዘጋጀችው መጽሐፍ ሁለት አፍ እንዳላት ቆጥሮ ይኸው ታምረ ማርያም ላይ ነው እማንቀበለው መጽሐፍ፣ ከመጽሐፍ ቅዱስ ቃል ጋር የሚጋጨው መጽሐፍ። ድንግል ማርያም አንድ ነገር አደረገች ይላል በድብቅ
እኛ ከመጽሐፉ ውጪ ብንሞት አንቀበልም። እንደዚህ ያደረገች እኛ የምንቀበላት ማርያም በመጽሐፉ ውስጥ ያለች ማርያም ናት። የቃሉ አማኝ የሆነችዋን ማርያም ነው የምንቀበለው እንጂ የታምረ ማርያሟን ማርያም እኛ አንቀበልም። ምን አደረገች ብሎ ይናገራል? የታምረ ማርያሟ ማርያም ከመጽሐፉ ከዚህ መጽሐፍ ውጭ የሆነ ተረት ይተርክልናል። ተረት ምን አይነት ተረት? እናቶች እንኳን እንዲህ አይተርቱ። ተረታቸው ልክ አለው፣ ወግ አለው። ነገር ግን ይሄ ታምረ ማርያም ግን እንዲህ አይነት ተረት ይተርታል። ታምረ ማርያም ታምረ 12 ቁጥር 91 እስከ 125 ሄዳችሁ ማየት ትችላላችሁ። ያ ተረቱ ምንድነው? በላይ ሰብ የተባለ ሰው 78 ነፍስ የበላን ሰው ጥላዋን ጥላ አዳነችው ብሎ የሽፍታ ስራ እንደሰራች አይገርምም? ኧረ እንደው በጣም ነው የሚያሳዝነው። ጥላዋን ጥላ እንዴ! ሁለት አፍ አላት እንዴ? የሚላችሁን አድርጉ ያለች እንጂ ጥላዋን ጥላ ማዳን ተሰጥቷታል ወይ? ለሷ በጥርኝ ውሃ እንደምታጸድቅ መጽሐፉ ይናገራል። ሁለት አፍ አላት እንዴ? እሷ እኮ የሚላችሁን አድርጉ ብላ አረፈች። በቃ ሌላ የወንጀል ስራ፣ የዱርዬ ስራ፣ የሌባ ስራ አሰራም። ይሄ የሌባ ስራ ነው። ሚዛን አባይ እንደሚባለው አሁን በየመርካቶ አይታችሁ እንደሆነ ሚዛን አባይ የሆኑ ነጋዴዎች አሉ አይደለ? 100 ኪሎውን 70 ኪሎ አድርገው የሚሸጡ ሙሉ ሚዛን ነው ምናምን እያሉ በቃ አሁን አስመዝናችሁ ሌላ ቦታ ደግሞ እንደው እስቲ ምናልባት ተሸውጄ ይሆን ብላችሁ ስታስመዝኑ 100 ኪሎ የገዛችሁት ሌላ ቦታ ታማኝ የሆነ ነጋዴ ሚዛን ያለው ጋር ስትሄዱ 70 ኪሎ ነው። አታለለኝ ብላችሁ እንትን ትላላችሁ። ይሄ የሚዛን አባይ ስራ የሌባ ስራ ነው። ድንግል ማርያም እንደዚህ አይነት ስራ አሰራ። የቃሉን ሚዛን የምታቅ ድህነት በኢየሱስ ብቻ እንደሆነ የተረዳች ራሷም ደግሞ ኢየሱስን አምና የዳነች ናት። እንዴት ብላችሁ ብትሉ ነፍሴ በአምላኬ በመድኃኒት ሐሴት ታደርጋለች የባሪያይቱን ውርደት ተመልክቷልና ብላ እኮ መድኃኒቷ እንደሆነ የተናገረች ናት። ምን ብላ ነው ከሱ ውጪ በጥላዬ አድናለሁ ብላ ጥላዋን የምትጥለው? እንደዛማ ከሆነች እሷም አልዳነችም። የሚላችሁን አድርጉ ማለቷ ራሱ ሐሰት ነው እያለን ነው ታምረ ማርያም። ይሄ ውሸታም ማርያም አይደለም ውሸታም የምትባለው። ይሄ ታምረ ማርያም ኦርቶዶክስ ያዘጋጀችው መጽሐፍ ነው። የውሸታም መጽሐፍ ነው። ይሄ ውሸታም ያኩርፉ ሊቃውንቱ ቢፈልጉ ውሸታም መጽሐፍ ነው ይሄ። ጥላዋን ጥላ አዳነች ይላል። 78 ነፍስ የበላ ያው ታሪኩን ታውቃላችሁ እኮ። እና 78ኛው ላይ ሲደርስ አንድ በጣም ጉንድሽ የሆነ ሰው ሲለምን ታገኛለች ይላል። ያገኛል። እግሩ እጁ የተቆራረጠና ከዛ በኋላ ውሃ ጠጣኝ ምናምን ሲል መጨረሻ ስላሴን ካድልኝ፣ እግዚአብሔርን ካድልኝ፣ መላእክትን ካድልኝ፣ ቅዱሳንን ካድልኝ እያለ ካለ በኋላ እኔ ተረቱን ራሱ ለመተረት በጣም ነው የሚያስጠላኝ። ከዛ ድንግል ማርያምን ካድልኝ፣ ኧረ በሷማ አትምጣብኝ አለ። በአዛኝቷ አትምጣብኝ። ለምን በቃ ወዳጅ ነበረ ለድንግል ማርያም። ከዛ በኋላ ጥርኝ ውሃ ሰጠው ይላል። ከዛ ያቺ ተቆጥሮለት ነፍሱ ከስጋው በተለየች ጊዜ ያቺ ተቆጠረችለትና ወደ ይሄማ 78 ነፍስ የበላ ነው ብለው ሊጥሉት ሲሉ ድንግል ማርያም መጣችና ይሄማ በእኔ ስም ጥርኝ ውሃ የሰጠ ነው፣ 78 ነፍስ ቢበላም ጥርኝ ውሃ በእኔ ስም የሰጠ ነው ተባለና ጥርኝ ውሃ እሱ የሰጠውን ጥርኝ ውሃ እስቲ በሰማይ ሚዛን አለ እንዴ? ይሄ ተመልከቱ። አያችሁ የወንበዴ ስራ። ስኳርና ሽንኩርት መመዘን የለመደ በርበሬና ሽሮ መዝኖ ሚዛን አባይ መሆንን የለመደ ሰው የጻፈው ጽሑፍ ነው ይሄ።
ሽንኩርት፣ በርበሬ፣ ሽሮ፣ ጨው በመዘነበት ሚዛን በሰማይ ሚዛን አለ ብሎ ተመልከቱ። እንደው በጣም እኮ አሳፋሪ ነው። በሰማይ ምንም ሚዛን የለም። ሚዛኑ ቃሉ ነው። በቃ ሚዛኑ ኢየሱስ ነው። ሌላ ሚዛን በሰማይ እግዚአብሔር አያዘጋጅም እንዴ። ሚዛኑ ቃሉ ነው። አይታችሁ እንደሆነ በቃ እዛ ሉቃስ 16 እኮ በአንተና በአብርሃም መካከል ታላቅ ገደል አለ ተባለ። እንግዲያው በቃ ዘመዶች ያሉ እባክህ ጌታ ሆይ ሲል ነቢያቱን መጽሐፍትን ይስሙ እነሱን በቃ እነሱ ተትቶ ሚዛኑ ይሄ ነዋ፣ መጽሐፉ ነዋ። ሌላ ሚዛን እግዚአብሔር የለውም በሰማይ ባክ። ይሄ የሌቦች ስራ ነው። መጽሐፍትን ይስሙ፣ ሕጉን ነቢያቱን ይስሙ፣ በቃ ይድናሉ። ሌላ ምስክር ከሰማይ የሚላክላቸው የለም ማለት። ይሄ እኮ ትልቁ ሚዛን ነው። የድህነታችን ሚዛን ያለው እዚህ ውስጥ ነው። ይሄን ሰምተን ነው የምንድነው። እምቢ ካልክ በቃ ይሄን መጽሐፍ የጴንጤ መጽሐፍ ነው ብለህ ከናክ 66ቱን ማትቀበል ከሆነ ይሄን ማትሰማ ከሆነ አለቀልህ። በሰማይ እግዚአብሔር አያውቅህም። በሚዛን እጸድቃለሁ ብለህ እንዳታስብ። ከዛ በኋላ መጣችና ጥርኝ ውሃና እሱ የበላው ነፍስ በዚህ ጥርኝ ውሃ የሰጠው በዚህ ሲደረግ ጥርኝ ውሃው እንዲመዝን ማርያም መታ ጥላዋን ጣለችበት። ከዛ በኋላ አጸደቀችው። በዚህ ምክንያት ነው የበላይ ሰብ እናት የተባለችው ብለው በሰማይ ተነጋጋሪ መሆኗን ስለ ሰው ነፍስ የምትነጋገር አድርጎ አያሳዝንም? ይሄ እኮ የወሮ በላ ስራ ነው። ማርያም ሁለት አፍ አላት እንዴ? ሁለት አፍ ሰጣት። አይገርማችሁ? ሁለት አፍ አላት፣ ሁለት ሐሳብ አላት፣ ሁለት ተግባር አላት። እዚህ ጋር የሚላችሁን አድርጉ ብላ እዚህ ጋር ጥላዋን ትጥላለች ብላችሁ ታስባላችሁ? በድህነት ዙሪያ ይመለከታታሉ። የሚላችሁን አድርጉ ብላ እኮ አዳኙ ኢየሱስ እንደሆነ የመሰከረች ናት። እንዴ ምን ጥልቅ አርጓት ነው በመንግስተ ሰማያት ሚዛን ውስጥ ገብታ መመዘኗ? ማርልኝ የምትለው ምን ጥልቅ አርጓት? የሚላችሁን አድርጉ አለች። በቃ እሷም አደረገች። ታዛ ነፍሴ በአምላኬ ብላ በመድኃኒቴ ብላ ዳነች። ከዳኑት መሃል አንዱ እሷ ናት። በጸጋ ነው ኢየሱስን የወለደችልን። በቃ ሁለት አፍ የላትም፣ ሁለት ተግባር የላትም። ተግባሯ አንድ ነው። ድንግል ማርያም ስዋን አናጥፋ። ለዚህ ነው ርዕሴ ላይ ሁለት አፍ አላትን ሁለት ተግባር አላትን ያልኩት። የላትም ወዳጆቼ። ስለዚህ ይሄ መጽሐፍ ውሸቱን ነው፣ ውሸቱን ነው ወዳጆቼ። በኢየሱስ አምናችሁ እንዳትድኑ ሲያታልላችሁ ነው ይሄን አይነት ተረት ተረት የሚነግራችሁ። ይኸው እዚህ መጽሐፍ ላይ አለ። አሁን በኦርቶዶክስ ቤት በሱቲ ተሸፍኖ በየቀኑ ነው የሚነበበው። ጥላዋን ጥላ ካዳነች ኢየሱስ አዳኝ አይደለም ማለት ነው። መንገድ ነኝ፣ እውነት ነኝ፣ ሕይወት ነኝ ያለበት ውሸት ነው ማለት ነው። የሐዋርያት ሥራ 4:12 መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ኢየሱስ ነው የምንለው ውሸት ነው ማለት ነው። እንደ ታምረ ማርያም ምርኮን ማረከ ያልነው ውሸት ነው ማለት ነው። ስለ አመፀኞች የማለደበት ውሸት ነው እያለን ነው የታምረ ማርያም። ጀስት በማርያም ጥራት ትድናለህ፣ ውሃ በማርያም ስም ስጥ፣ ምጽዋት በማርያም ስም አድርግ። እንዲህ አይነት ተረት ተረት። ለዚህ እኮ ነው የምንጋጨው ከኦርቶዶክስ ቤተ ክርስቲያን። ፍየል ወዲያ ቅዝምዝም ወዲህ ሆና ቤተ ክርስቲያኒቱ ግራ ገብቷታል። መጽሐፍ ቅዱሱን ከተረት መጽሐፍ አለይ ብላ። ያሳዝናል ወዳጆቼ። በቃ መንገድ ኢየሱስ ነው ከተባለ ኢየሱስ ነው። የበጎች በር እኔ ነኝ ካለ እኔ ነኝ ነው። በቃ የሚላችሁን አድርጉ ነው ያለችው ማርያም። ጥላዋን የጣለችበት ያጸደቀችው ምንም አይነት ሰው የለም። እንደውም ጽድቅን በተመለከተ አይመለከታትም። እሷ ራሷ የዳነችው ኢየሱስን አምና ነው ወዳጆቼ። ኢየሱስን አምና የሰማ ይስማ፣ ያልሰማ አይስማ። እኛ ለይቶልን የወጣንን ወዳጄ። ምንም ስድብ ወደኋላ አድርገን ውግዘት አያቆመን፣ ምንም አያቆመንም። በቃ መጽሐፉ ብሏል ብሏል። እኔ ከሰበኩላችሁ ውጪ የሰማይ መልአክ ቢሰብክ የተረገመ ይሁን ያል። ይህ መጽሐፍ እውነተኛ በእግዚአብሔር መንፈስ የተጻፈ መጽሐፍ ነው። እኛ የምናውቃት ድንግል ማርያም በዚህ መጽሐፍ ውስጥ
ያለችና ይሄንን የመጽሐፉን ቃል ያምነች ብጽዕት የተባለች እንጂ የታምረ ማርያሟን ማርያም እኛ አንቀበልም። በላይ ሰብን አዳነች የበላይ ሰብ እናት ውሸት ነው፣ ውሸት ወዳጆቼ። ድንግል ማርያም ሁለት አፍ የላትም፣ ሁለት ተግባር የላትም። እዚህ ጋር የሚላችሁን አድርጉ ብላ እዛ ጋር ጥላ አትጥልም። ከጌታም ጋር አትከራከርም። እሷ አመፀኛ አይደለችም፣ የነፍሰ ገዳይ አባሪ አይደለችም ወዳጆቼ፣ በፍጹም። በጣም ነው የሚያሳዝነው ወዳጆቼ፣ በጣም እንዲህ አይነት የሸፍጥ ስራ በቤተ ክርስቲያኒቱ ውስጥ አለ። እንዲህ አይነት የወንብድና ስራ ነው ይሄ የወንበዴ ስራ ነው። በጣም ነው የሚያሳዝነው ወዳጆች። እንደውም ለእናንተ ለኃጢአተኞች መድኃኒታችሁ ናት። በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ እያለ ታምረ ማርያም ይናገራል። ሁለት መድኃኒት አለ እንዴ? ጥላዋን ጥላ አዳነች የሚለውን እንኳን አንቀበልም፣ እንኳን ሌላ መድኃኒት ልትሆን ቀርቶ እሷ ራሱ መድኃኒት አስፈልጓት የዳነች ናት። ስለዚህ ሁለት አፍ የላትም፣ በመንገዷ አልወላወለችም። እሷ የሌለ ታሪክ አንለጥፍባት። እሷ የቃል አማኝ ናት። ከጌታ የተነገረላትን ቃል ያመነች ብጽዕት ናት እንጂ ሌላ አልባሌ ስራ አትሰራም። እሷ ይህ የወንበዴ ስራ ነው አይደለም። መጽሐፍ ያወቀ ሰው ለአንድ ሰው ዝም ብሎ አሴ ሎጂክ ይሄን ብትነግሩት እንዴ በእግዚአብሔር መንግስት ውስጥም ሎጂክ አለ እንዴ ብሎ እንትን የሚለው ይስቅብሃል፣ ይሳቅብሻል። ኦርቶዶክሳዊ ሐዋርያዊት ቤተ ክርስቲያን ብትታረሚ ነው የሚሻለው። ይህን ተረት ነቅሎ ማውጣት ነው እንጂ ከቤተ ክርስቲያን ይህን አሁን መጽሐፍ ተብሎ ይቀመጣል። አሁን በግምጃ ቤት በዕቃ ቤት ክቡር ተብሎ በየቀኑ ስጋው ደሙ እንደተቀበለ ይሆንለታል እየተባለ የሚነበብ ይሄ አሮጌ መጽሐፍ ብዙ ጊዜ እንጮሃለን። በጣም ነው የሚንቁት፣ አይሰሙንም። የሚገርማችሁ ነገር የገሃነም ደጆች ያልቻሉትን ኢየሱስን ብታምን ይሻላል። ሲኦል ድረስ ሄዶ ሰላም የምስራች የሰበከውን ኢየሱስን ከግዞት ቤት ያወጣህን ኢየሱስን ብታምን ይሻላል። ጥላዋን ጥላ ታድነኛለች ብለ አሻሮ ቆልተ ብታድር ድህነት የለም እነግራለሁ። ሰዎች ለሆዳቸው ነው፣ ከእጃቸው እንዳትወጣ ሁሌ በየወሩ በየዓመቱ ጉዝጓዝ እንድትጎዘጉዝ ድግስ እየደገስክ እንድታበላ የነገሩ ሊበዘብዙ። ወደ ኢየሱስ ና እነግርሃለሁ። ኢየሱስ ደሙን ያፈሰሰልህ ስለ አንተ ከኃያላን ጋር ነው ምርኮን የተካፈለ። ይሄንን አውቃ እናቱም የሚላችሁን አድርጉ ነው ያለችው። አዳኟ እንደሆነ አምና ነው መድኃኒቴ ብላ የተቀበለችው። እነግርሃለሁ እባክህ ኢየሱስን አምነህ እንደሆንኩን በዚህ ምድር 30 70 ወይ 80 ነው። ከዛ በኋላ ድካም ነው። ስም ማጥፋቱን የተለያየ ነቀፋውን አትጥላ፣ አትፍራ። የአንድ ሰሞን ነው። ና ወደ ኢየሱስ እልሃለሁ። ኢየሱስ ነው የሚሻልህ። መንገድ ነኝ፣ እውነት ነኝ፣ ህይወት ነኝ ሲል እኮ ብልጫው እኔ ጋ ነው ለማለት ብሎ አይደለም እኮ። መንገድ የሆነበት ታውቃለህ፣ ምርኮን ከኃያላን ጋር ምርኮን ተካፍሎ ነፍሱን ሰጥቶ ነው። ስለ ከአመፀኞች ጋር ተቆጥሮ ነው። እነግርሃለሁ የበደልህን ዋጋ ከፍሎ ስለ በደልህ ተቀጥቶ ይህን የታርገው ነው። ሌላ የመዳኛ መንገድ በማርያም በኩል አገኛለሁ የምትለው አየህ፣ ሰይጣን ትሪክ እየሰራ ዝክር እየዘከርክ እዛው ማነባለ ሳምንት እየተባልክ ለአንተን ጥላዋን ትጥልልሃለች የበላይ ሰብ እናት እየተባልክ እየደገስክ በዚህ ምድር ሀብት ተበዝብዞ በሰማይም ደግሞ ነፍስ ሳይድን ሲኦል ተግዘ እንድትቀር ነው። አጋንንት ነው እየዋሸ ያለው በዚህ መጽሐፍ። ድንግል ማርያም ሁለት አፍ የላትም። አጋንንት ነግራቸዋለሁ። እኛ ከገዳም ወጥተን ካመለጥን በወንጌል አንተም እንድታመልጥ እንነግራለን። ይህን ለጴንጤዎች ማን የሰጠው? እንደውም መጀመሪያ እኮ ነው ኦርቶዶክሳዊት ቤተክርስቲያን ይህን 66ቱን አሜን ብላ የተቀበለችው። በኋላ የመጡ አባቶች ናቸው ተረት ገድል የጨመሩብህ።
በዚህ በ66ቱ ቃል ተወስነ ካላመንክ ብርሃን አይበራልህም እነግራለሁ። ይሄ የሕይወት ቃል ነው ብለህ ካላመንክ ትክክለኛው ማርያም የምታገኘው ሐሳቧን የምታገኘው እዚህ መጽሐፍ ውስጥ ነው እንጂ እዚህ ታምረ ማርያም ውስጥ አይደለም። ይሄ የውሸት መጽሐፍ ሰይጣን ያሰናዳው ያዘጋጀው የተረት መጽሐፍ የገሃነም ልጅ የሚያደርግ መጽሐፍ ነው። በቃ እውነቱ ይሄ ነው። እንዴ ሁለት አፍ ጥላዋን ጥላ የወንበዴ ስራ የነፍሰ ገዳይ ተባባሪ ሆና ጥላዋን ጥላ የምታድን ማርያም ኧረ የወንበዴ ስራ ይሄ አጥር አፍራሽ አጥር ነቃይ ስራ። አጥር መንቀል ለምደን እኮ ነው። አጥር መንቀል እግዚአብሔር ከሐሳቡ ነቅነቅ አይልም። ድንግል ማርያምም ከሐሳቡ ነቅነቅ አትልም። ሁለት ሐሳብ የላትም። ይህን ነገር አሰራ። ይህን ሰይጣን ነው ያስተማረው። የሚላችሁን አድርጉ። በቃ ይህንን ነው የወጣት። ሌላ ምንም ነገር ፈልግ እስቲ አሳየኝ ከመጽሐፍ ቅዱስ። ጥላዋን ጣለች የሚል እስቲ አሁን እዚህ 66 ቅዱስ መጽሐፍ ላይ አለ? ኧረ መዓት ነገር ነው የታምረ ማርያም የሚናገረው። ጡቴን በሰማይ ጡት አለ እንዴ? ጡቴን እቆራርጣለሁ ማትምርልኝ ከሆነ ብላ ፍርዱን የምታስቀይር አድርጎ ሁሉ ያቀርባል። የሚገርማችሁ ጥላ ጣለች ፍርድ። ኧረ በጌታ በኢየሱስ በእውነት ሲጀመር በሰማይ ጡት የለም። በአዲስ ሰውነት ነው የምንነሳው። ሕፃን ልጅ እኮ አይደለም ኢየሱስ። ፍርዱን አታስቀይረውም። ገና 12 ዓመት እንኳን በሆነ ሰዓት በአባቴ ቤት ሆን ዘንድ ይገባኝ አታውቁም? ምን ነው በቤተ መቅደስ ሊፈልጉ ሲሄዱ በአባቴ ቤት ሆን ዘንድ ይገባኝ አታውቁም? ምን ባላቸው ጊዜ ወማርያም እሰ ተዓቅብ ዘንተ ኩሎ ነገረ ወትወድዮ ውስተ ልባ። ማርያም ግን ይህን ሁሉ በልቧ ትጠብቀው ነበር ነው እንጂ የሚለው ሐሳብ አስቀያሪ አይደለችም። ከሱ በላይ ሆና የት ነው ይህን ፍልስፍና የተማራችሁት? ወማርያም እሰ ተዓቅብ ዘንተ ኩሎ ነገረ ወትወድዮ ውስተ ልባ። ማርያም ግን ይህን ሁሉ ነገር በልቧ ትጠብቀው ነበር ይላል። ጌታ እንደሆነ የምታውቅ እንጂ ሰማይ ድረስ ሄዳ ፍርድ አስለዋጭ፣ ሰማይ ድረስ ሄዳ ጥላጥላ የጌታን ፍርድ የምታስቀይር፣ በጥርኝ ውሃ የምታድን። እንግዲያው ለምን የሚላችሁን አድርጉ አለች። ነፍሴ በመድኃኒቴ ለምን አለች? በጥርኝ ውሃ ጥላ የምታስጥል ከሆነ መድኃኒቷ ነው ማለት የእሷ መድኃኒት ከሆነ የእኛ መድኃኒት እኮ ነው። እንዲህ አይነት ፌክ የሆነ ተረትን አስወግዱ ወዳጆቼ፣ አስወግዱ ቶሎ። በአጭሩ አይነቀልም። እርግጥ እውነት በሰው አእምሮ የተዘራ ዝንት ዓመት የኖረ ነው። ነገር ግን በትክክል ልቡ ለቀና ሰው ይህ አይነት ተረት፣ የጨለማ ተረት ከውስጡ ይነቀልለታል። ዛሬ ይህን እነግራቸዋለሁ ወዳጆች። ሁለት አፍ የላትም፣ ሁለት ሐሳብ የላትም ድንግል ማርያም። አንድ አፍ አንድ ሐሳብ ነው ያላት፣ አንድ ተግባር ነው ያላት። የሚላችሁን አድርጉ። እኔ እምላችኋለሁ፣ ድንግል ማርያም ብቻ አይደለም፣ የሚላችሁን አድርጉ። ምንድነው ያላችሁ ኢየሱስ? ሁሌ ማሰላሰል ያለባችሁ ኢየሱስ ያላችሁን ነው። ምንድነው ያለው ኢየሱስ? እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ አይመጣም። እኔ የበጎች በር ነኝ። በእኔ የሚወጣ የሚገባ መሰማሪያ ያገኛል። በማን ነው የምትወጡት የምትገቡት? ማን ነው መንገዳችሁ? አሁን ወደ አብ መንግስት የምትገቡበት መንገድ ኢየሱስ ነው። ማን ነው ስሬታችሁ? ኢየሱስ ነው። በስሙ ነው ንስሐና የኃጢአት ስሬት ከኢየሩሳሌም ጀምሮ በአሕዛብ ሁሉ የሚሰብከው እንጂ ያንተ ካህን በረጨው ቄደር ውሃ አይደለም። ቄደር ምናምን የሄሶፕ የሙሴም ሄሶፕ እንኳን ዋጋ የለውም እንኳን አይደለም ቄደር ምናምን ብለህ ነፍስ አባት አዘጋ ተቀርቶ ደሙ ነው በቃ። ወደሙ ለኢየሱስ ክርስቶስ ያነጻንም ኩሉ ኃጣውኢነ። የልጁ የኢየሱስ ደም ከኃጢአት ሁሉ ያነጻል። በቃ ይሄ ነው፣ ደሙ ነው። ወናሁ ደመ መሲሕከ ይኬል እየንቴ ዝንቱ ደም ነባቢ ይኩን ሠራየ ኃጢአቴ ለገብርከ። አዎ ቅዳሴ መጽሐፍ ላይ እንኳን አለ እኮ ቅዳሴ ሐዋርያት ቁጥር 106 ላይ ወናሁ ደመ መሲሕከ ይኬል እየንቴ፣ የመሲሁ ደም ስለ እኔ ይጮሃል አለ።
የባሪያህን ኃጢአት የሚያስተሰርይ ይሁን ብሎ ስለ እኔ ይጮሃል፣ በሰማይ ይጮሃል። እኛ እውቅና የሰጠነው ለዚህ ደም ነው። ይሄ ካህን ምናምን ለረጨው ቄደር ምናምን እውቅና አንሰጥም ከዚህ በኋላ። እኔ እኮ ከረጮች መካከል አንዱ ነኝ። ገላገለኝ መድኃኔዓለም እባክህ። የምንዋ መርጨት ነው። ይሄ ነበረ የኔ የዘወትር ስራ። ይሄን ነበር በየገድሉም በየገዳሙም ማነበው። አራግፌ ነው የጣልኩት። አይገርምህም? ከወንጌሉ ውጭ አላነብልህም። እኔ ደርቀህ ውለህ ብታድር ከደሙ ውጭ ሌላ ነገር መረጨት አልፈልግም። እኔ ለረጨሁትም ተጸጽቻለሁ። ስለ እኔ የተረጨ ደም አለ። ስለ እኔ የሚጮህ የባሪያህን ኃጢአት የሚያስተሰርይ ይሁን ብሎ ከአቤል ደም ይልቅ የሚሻለውን የሚናገር ዕብራውያን 12:24 ላይ የሚሻለውን ይናገራል። ምሕረት ይለምናል። አየህ፣ ለዚህ ነው የሚላችሁን አድርጎ የተባለው። ብዙ ስራ ነው ኢየሱስ የሰራው በእግዚአብሔር መንግስት ዙሪያ። በቃ መዳኛ መንገዳችን ኢየሱስ እንደሆነ ማርያም ስላወቀች መንገድ የሚላችሁን አድርጉ አለች። በቃ አድርጉ፣ ከሱ ውጪ በቃ አብ ደግሞ ዝንቱ ውእቱ ወልድየ ዘአፈቅር ወኪያሁ ሰመርኩ ወሎቱ ስምዑ አለ። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት አለ። በቃ ቁልፉ ያለው ኢየሱስ ጋር ነው። ኢየሱስን የማትሰማ ነፍስ ከህዝብ ተለይታ ጥጥፋ ይላል። ኢየሱስን ስማና ዳን። በቃ አልለምንህም፣ አልለማመጥህም። ከዚህ በኋላ ይህን ተረት ተረት የምትሰማ ከሆነ የሲኦል ልጅ ነህ፣ የገሃነም ልጅ ነህ። ኢየሱስን ስማና ዳን። በቃ አምልጥ። ወላ ኤጲስቆጶስ የለም፣ ቄስ የለም፣ ደብተራ የለም፣ ካህን የለም፣ ሊቀ ሊቃውንት የለም። ኢየሱስን ስማና ዳን። ኢየሱስ ብቻውን ያድናል ብለህ ስበክ። በቃ ያድናል ኢየሱስ። እንደ እብድ ሰብካለሁ ብሎ ነው የተናገረው። ክብር ለእግዚአብሔር ይሁን። ተባረኩ። ወዳችኋለሁ። ዘመናችሁ ይባረክ። ጨርሻለሁ። እግዚአብሔር ዘመናችሁን ይባርክ። ሰላም ሁኑልኝ። ሰዓት አልቋል ይለኛል።